ዴት ሰላም ሆኖ እየኖረ ነበር። እሷት መካ እንደዚህ አይፈልግሽም። ሙጥኛ አትሪበት። በቃ አይፈልግሽም። ውጪ ከአጨቃጨቅ እንደሚፈልግን አይፈልግሽም። ብሩክ እንዴ ሰው የራስ ምታት እንኳን መድኃኒት መውሰድ አይችልም እንዴ? በቃ እየተጨነኩኝ ነው ያለሁት ብቻዬን ስሆን በቃ እየተጨነኩ ስለሆነ ነው ብቻዬን የሚመርጭ እዚህ እንትን ያልኩት። ቢያንስ እኔንም ለመረዳት ሰማን ከሆነ ቤት ግባ። በጣም ብዙ ነገሮችን ከራሴ ጋር ስትረግል በማድረግበት ሰዓት ከዛ ሌላ ችግር ተጨምሮ ከዛ ሌላ ደግሞ ማንም የሆነ አጠገባችሁ ያለ ሰው ሳይረዳችሁ ሲቀር እንደገና ደግሞ ከዛ ስትታመሙ ኢቭን በቃ አይፈልግሽም። ውጪ ከአጨቃጨቅ እንደሚፈልግን አይፈልግሽም። በጣም በሰበር መረጃ ነው የመጣውላችሁ። በጣም አሳሳቢ በሆነ ጉዳይ ማለት ነው። ትናንትና በሐኪም ቤት ውስጥ ቪዲዮ ተለቆ ነበረ። በአብርሃም ጤና ዙሪያ ሐኪም ቤት ውስጥ ቪዲዮ ተለቆ ነበር። ነገር ግን እዛ ቪዲዮ ላይ ዶክተሯ የተናገረችው በጣም ከባድ ኬዝ አለ፣ ተቆርጦ ወጥቷል። ለምን ይሄን ነገር እንዳደረጉት አላውቅም። የለዚህ ቪዲዮም ኃላፊነት የሚወስደው ሰው ይወስዳል ማለት ነውና እኔ ተጨባጭ ያገኘሁት ሚስጥር አለ። ዶክተሯ በጣም አብራርታ ስለ ህመሙ የተናገረችው ነገር አለ፣ እሱ ተቆርጦ ወጥቷል። ሌላው ደግሞ ዶክተሯና ጋሽዬ ተገናኝተው ነበረ። በስልክ ያወሩትም ነገር እኔ እጄ ገብቷል። ምንድነው የተነጋገሩት ነገር? የአብርሃም ኬዝስ እውነት ሐኪም ቤት ከደረሰ በኋላ ምን ተፈጠረ የሚለውን ነገር እዚሁ ደውልና ስላለው ነገር ማብራሪያውን ትሰማላችሁ ማለት ነው። በተለይ ደግሞ ለምን ያቺ ቪዲዮ ተቆርጣ እንደወጣች ምንድነው የተናገረችው ዶክተሯ በእነዚህ ልጆች ጉዳይ ዙሪያ ነው ምንድነው የተናገረችው ነገር የሚለውን አሁን ፊታችሁ ደውዬ ስላለው ጉዳይ በማብራሪያ እምንሰማ ይሆናል። እስከ መጨረሻው ድረስ እነዚህ ልጆች የሚያደርጉት ነገር እስካላቆሙ እንደዚህ አይነት የእል ጉዟቸውን እስካላቆሙ ድረስ እንቀጥልበታለን ማለት ነው። ተጨባጩ መረጃ እውነታው ምንድነው የሚለው ነገር ደወል አድርጌ እምንሰማ ይሆናል ማለት ነው። ውድ ቤተሰቦቼ ወሬ አላንዛዛባችሁ። ደውዬ ምንድነው የተቆረጠው ቪዲዮ ዶክተርና ጋሽይስ ምንድነው ያወሩ የሚለው ነገር ትሰሙታላችሁ። የደወልኩ ነው ሰምቱ። እንዴት ነሽ? ሰላም ነው? ሄሎ ይሰማል? አለሁልሽ። ትንሽ ዛሬ ላስቸግርሽ ነበር። ያው ከእንደዚህ ነገር ትንሽ ራቅ ብያለሁ ብለሽኛል። አይኑ አውቃለሁ። ግን ትንሽ የአብርሃም ጉዳይ አሳሳቢ ስለሆነ በጣም ብዙ ተመልካቾች ደግሞ ተጨንቀው እየደወሉልኝ ነው ያሉትና ከአብርሃም ጋር የተያዘ ምንድነው አሁን ያለበት ሁኔታ፣ የጤናው ሁኔታ ምንድነው፣ ከሐኪሞችስ ምን አሉ የሚለው ነገር ትናንትና ቪዲዮ ተለቆ አይቻለሁ። ከሐኪም ጋር ቀርቦ ሐኪም የተናገረችው ነገር አለ። ግን ከዛም ባለፈ ከናንተ ደግሞ ያው እነሱ ስላልተግባቡ የሚሰጡት ኢንፎርሜሽን እና የሚጠይቁት ጥያቄ እነሱ የሚፈልጉትን ነውና እንደ እውነቱ ከሆነ ደግሞ በዚህ ላይ ዶክተሯና ጋሽዬም ስልክ እንዳወሩ ሰምቻለሁና ከዛ ጋር በተያያዘ ላንቺ አንዳንድ ጥያቄ ላቀርብልሽ ነበር። የውስጥ በደንብ ስለምትቀርቢያቸውና ስለምታቂያቸው አንዳንድ ጥያቄ ላቀርብልሽ ነበር። እስኪ ንገሪኝ፣ ምንድነው ሐኪሙ የተናገሩት ነገር? ካላስቸገርኩ እንግዲህ ዶክተሯ ያለችው በጣም ጭንቀት አለ፣ ስትረስ አለ፣ በጣም እረፍት ማድረግ አለበት። በጣም ውስብስብ ያለው ነገር ውስጥ ነው ያለው። እሷ ያዘዘችው ይሄ ሰው እንዳይበዛበት እና እንዳልከው ነው። አንተም ከአባትየው ጋር ተነጋግሯል መሰለኝ ከእሷ ጋር። ልክ ነሽ። ከአባትየው ጋር አጠገቡ ሊሆንና የሚያስፈልገውንም የሚፈለገውን ነገር በሱ በኩል ብቻ እንዲሆን ማንም ሰው እንዳይገባ ነው ያው የተደረገው። ምክንያቱም ትንሽ በጣም አወዛጋቢ ነገር ነው የተፈጠረው። በተለይ ደግሞ ህመሙን በሌላ መንገድም የተረዱታል። በእሱ ላይ ነው። በተለይ ደግሞ ከዚህ ከመንፈስ ጋር ሩታ እንደዚህ አርጋው ምናምን የሚባል ነገር አለና ያው ይታወቃል። ይሄን 10 ቀን ይሄን ሳምንት ልክ አልነበረም። በየቪዲዮም ላይ ስናይ የነበረው ለተመልካቹም በራሱ ብዙ ጥያቄ የሚጋብዝ ነበር። ከአብል ጋር በተያያዘ 3 ቀን እንደዚህ ይደረግ እስኪ እንደዚህ ይባል እየተባሉ ከመጥፎ አምልኮ ጋር አይነት አገናኝተውት ብዙ ነገሮች እንደዛ አድርገው ነበርና የልጁን አይምሮ ትክክለኛ የአይምሮ ጤና የተረዳውና ነገሩን ትኩረት የሰጠው የለም። እና እንዳየሽው አንቺም እንግዲህ በጣም የሚያሳስብ ሁኔታ ላይ ነበር አብርሃም ማለት ነው።
ሌት በቀን ስለነሱ ሞራል ስለነሱ ጉዳይ እንጂ የሚያስቡት በእርግጥም በትክክልም ስለ አብርሃም አንዳቸውም የተጨነቁ ያሉ አይመስልም። እንዳየሽው የጤናው ጉዳይ ቢያሳስባቸው ሁሉም ወደ ሕክምና ቦታ ነበር ይዘው ተሄዱት የነበረው ማለት ነው። ግን ወደዛ ወደ ሕክምና ቦታ ይዘው ሲሄዱ አላየንም። ያየነው የነበረው ምንድነው ከሌላ አምልኮ ጋር ከመንፈስ ጋር ምናምን በር ሲያገናኙት የነበረው ማለት ነው። እና ያንን ነገር ከተመለከትሽ በኋላ አንቺም ነግረሽኛልና ሐኪሞቹም ያ ነገር እንዳልሆነና በተደራራቢ የአይምሮ ጭንቀት የሚመጣ የስሜት መለወጥ የስሜት መቀየር አይነት ነገሮች እንደሆኑ እኔም ሰምቻለሁና ያንን ነገር ለተመልካቹ ለማብራራት ትንሽ ከበደና ዶክተሯ ቪዲዮ ላይ ቆርጠው ያወጡታል። እነሱ እንግዲህ የሚፈልጉትን ነው እንትን የሚሉትና በስነ ስርዓት የአብርሃምን ጉዳይ የጭንቅላት ክሪቲካል ኬዝ ያደረገው ነገር ምንድነው ጭንቀት ከነሱ ጋር በተያያዘው እንደሆነ ሰምቻለሁና ምንድነው ያለችው ዶክተሯ? ያው እንዳልከው ነው። በጣም ነው የተነገጠችውና በጣም ነው የተቆጣችው። እንዴት እንደዚህ እስኪሆን ድረስ ምናምን እንዴት ወደ ሌላ አይነት ነገር ትሄዳላችሁ? ሕክምና በቶሎ መምጣት ነበረበት። እንዴት አታስቡም አይነት ነገር ነው። እንዳልከው ነው እንትን ያለው ነገር አለ። ልጁ በጣም በቃ ስለራሱ ማሰብም በጣም ከብዶታል። በጣም ከፍተኛ ጭንቀት ውስጥ ነው ያለው። ራሱ ማረጋጋት አልቻለም። እንግዲህ አሁን ወንድሙ ካጠገቡ ሆኖ ክትትል እየተደረገለት ነው። ማን እንትና ትልቁ ዳዊት ትልቁ ወንድሙ አጠገቡ ነው ያለው። እሺ ዶክተሯ ከፍተኛ ክትትል እያደረገችለት ነው። ማንም ሰው እንዳይገባም ብለዋል። ትንሽ እንዲረጋጋ ወደ ራሱ እንዲመለስ። በነገራችን ላይ ሁሉም የራሱን ኬዝ ነው እንጂ የሚያነሳው በኋላ ላይ ቀደም ብለሽ ነግረሽኝ ነበርና ዳኪሟ የተናገረችው ነገር አለ ማለት አሁን ቪዲዮ ላይ እነሱ ቆርጠውታል ኦሬዲ። ግን ፍጹም እነሱ መራቅ እንዳለባቸው ሁሉም መራቅ እንዳለባቸውና ጋሽዬም ተናግረዋል። እንግዲህ ጋሽዬ ጋር ነው ረጅም ንግግር ያደረገችው ዶክተሯና ዳዊት ብቻ አጠገቡ እንዲሆን ነው የተባለውና ያ ነገር ለምን አልሆነም? ዳዊት ብቻ ነበር የተባለውና አሁን ላይ ያየን ያለነው ግን ሁሉም ያው ጀስት ሩታ ባለቤቴ ነው ብላ እዛ ጋር ብትቆም መብት አላት። ግን ያልተግባባ ነገሩን ወደ ሌላ የሚወስዱት ነዳኒ ሄርሜላ እንዲሁም ደግሞ ራሱ እንትና ወንድምየው ኤፍሬም በእነሱ ጋር ብሽሽቅ ውስጥ የገባው እነሱን የሚያነሱት ነገር ራሷ ቡዜም ራሱ ጥሩ አይደለም ለሱ እና በዚህ ሰዓት ላይ የሚያስፈልገው ታላቅ ወንድምየው ብቻ ነው ብዬ ነው ማሰበውና ሐኪሟ እዚህ ላይ ምን ብላለች? አንቺ የሰማሽው ነገር? ያው እንዳልኩ ነው ለጥያቄ ገብቶ ሊወጥ ይችላል እንጂ ከማንም ሰው ጋር ብዙ ንግግር ማድረግ አይችልም። እና ወንድምየው እዛው ሆኖ እንግዲህ ክትትል እየተደረገለት ነው የሰማሁት። እንግዲህ እነዚህ ያልኩ ነገሮች ናቸው። በጣም ክትትል እንደሚያስፈልግ ወይ ይቆራረጣል መሰለኝ። ምን አልሽ? እና ያው እንዳልኩ ነው ሐኪሟ እንግዲህ ያው ክትትል እያደረገችለት ነው። እንዳልኩ ግርግር አታብዙ ብቻውንና ከራሱ ጋር እንዲሆን ያው እነሱ በጣም እያስቸገሩ ነው። እየተመላለሱ እየመጡ ሁሉም ለራሳቸው ጉዳይ ነው። ስለ ልጁ ያሰበለት ወይም ደግሞ የተጨነቀለት ሰው የለም። ስለዚህ እንደ ወንድምየው ጋር ሆኖ ወንድምየው ነው አሁን ኃላፊነት የተሰጠውና ሐኪሟ በጣም ነው እንዳልኩ ምክር የሰጠችው ለሱ ከአባትየው ጋር እየተደዋወሉ ከጋሽዬ ጋር። አዎ አየሽ አይደለ? አሁን ስለዚህ እነሱ አሁን እዚህ ላይ ምንም አይነት አስተዋጽኦ ሊያደርጉ አልቻሉም። ገባሽ አይደለ? ከጎን ጋር ቆም ስላለው ነገርም ቢያንስ ለልጁ ኃላፊነት መውሰድ አልቻሉ። ስለዚህ እንግዲህ ያው በቻላችሁ ታቅም እንግዲህ ቢቻል ጋሽያውን መምጣት ያለባቸው ሰዓት ነው ብዬ አስባለሁ። ነገሮች ከተለዋወጡና ልጁን ካጡት በኋላ ብዙ ነገሮች ቢለወጡ ምንም ዋጋ የለውም። አሁን ላይ ችግር እየሆኑበት ያሉት እነዚህ ልጆች ናቸው እና ሐኪሟ የምትናገረው ትክክል ነው። ያው እንግዲህ እነሱ ይፈልጉታል ማለት ነው። ገባሽ? የነገር ቆርጦ ከወጣ ይፈልጉታል ይሄን ነገር ማለት ነው። እና በጣም አመሰግናለሁ። እንግዲህ ለሱም እንግዲህ ምሕረቱን ያርግለት። ወደ ልቦናው ሲመለስ ብዙ ነገሮችን ይቀይራልና ያስተካክላል ብዬ አስባለሁ። በጣም አመሰግናለሁ አንቺን። እሺ ያው እንግዲህ ምንም ማለት አይቻልም። ውድ ቤተሰብ እንደሰማችሁት እኔ ምን ማለት እንዳለብኝ አላቅም። እንግዲህ ያው ቆርጠውታል ቪዲዮ ላይ ካያችሁት እንግዲህ አሁን ቅድም ነግሬያችኋለሁና ስላለበት ጤና ሁኔታ እጅግ ሲበዛ አሳሳቢ ሁኔታዎች እየተፈጠሩ ነው። አሳሳቢ ሁኔታዎች አሉ። በእንደዚህ አይነት አውድ ላይ እንግዲህ እነሱ አሁንም ሐኪም ቤት ውስጥም ውዝግብና ጭቅጭቅ ማስመሰል ውስጥ ነው ያሉትና በአሁን ሰዓት ላይ ሩታ ራሷ አታስፈልገውም ለዚህ ልጅ።
ሩታ ራሱ ችግር ነች፣ ቡዜ ችግር ነች፣ ዳኒ ችግር ነው። ከችግርም ችግር ብዙ ነገሮች ላይ እንትን እያለ ያለ ስለሆነ ማለት ነው። ስለዚህ ትልቅ ወንድምየው ብቻ በማስተዋል ቢቀርብና እሱ በቂ ነው። ኤፍሬም ራሱ አሁን እልህ ብሽሽቅ ውስጥ ነው ያለውና እኔ ምረቱን ያርግለት። በተቻለኝ አቅም እንግዲህ ሐኪሟን ደግሞ አግኝቼ በጣም ለማናገርና ስላለው ጉዳይ ትክክለኛውን እውነታ እንድትነግረኝ የምችለውን ሁሉ ጥረት አደርጋለሁ። ስለነበረኝ ቆይታ ከልብ አመሰግናለሁ። የሰማችሁትን ይመስል ነበር። ባይ